ሜሌክ አታውን ለባክ ምንም ነገር እንዳታረግ። አንተን ነው ሲከታተለኝ ነበር። አንተ ነህ ዶክመንቱን ይዘራፍከኝ። እኔ አይደለሁም ነው እንጂ አጠገብ የሆነ ስትጸውትብኝ ነበር። አንተ ነህ ለካ። ቆይ ለምን ወሰድከው ዶክመንቱን? መልስ የለህም። በእውነት አምነን እንደምታስበው አይደለም። ታዲያ ምንድን ነው? ቆይ እንዴት አንተ እንደዚህ ታደርጋለህ? አምነን ምንም እንዳታረገኝ እነግርሃለሁ። በል አሁኑኑ አንድ ነገር ሳይካተል ንገረኝ። ራስህ ነህ እንደዚህ እንዳደረገ የገፋፋል። እንዴት? ቆይ አምኜ ድርጅት ውስጥ ኃላፊነት በሰጠውክ ታዲያ ይሄ ነው መልስክ? በቃ አንተ ሁሉም ነገር አለ፣ እኔ ግን የአንተ የበታች ነኝ። ይሄን ደግሞ ሳይ ቀና። ቆይ ታዲያ ያልሰራህበትን ያለፋህበትን እንዴት ታገኝ ትችላለህ? አለፈውበትም፣ ግን በቃ ዝም በል። ከዚህ በላይ እንድታወራ አልፈቅድልህም። አሁን አንድ ጥያቄ እጠይቅሃለሁ። ማን ነው ከጎን እያገዘ ያለ? መልስ የለህም? ያንን ነገር ሲፈጸም ያየ ሰው ካለ ግን ይሄ ፋይል ሊዘጋ አይችልም። በሱ እርግጠኛ መሆን የምንችለው አምነን ስናወራው ብቻ ነው። አዎ ይሄ ፋይል ካልተዘጋ ቅጣቱ ለአቶ አምነን ብቻ አይደለም ለእኔም ጭምር ነው። ስለዚህ አምነን ጠርተነው እንወያይበት። የጠፋው እኮ የሰው ነፍስ ነው ማርያ። እኛ ዝም ብንል እንኳን ዝም የማይሉ ሰዎች ሊኖሩ ይችላሉ። ቤሌ እንዴት እዚህ ቤት ገባሽ? አቶ አምነን ኢሜል ባደረገው የሚስትነት ምርጫ። ምን? አቶ አምነን ሚስት ፍለጋ ድረገጽ ላይ ለቆ ነበር? አዎ በጣም ብዙ ሴቶች ነበሩ እና ደግሞ ከነዛው ሶስታችን ቀረን። ከዛ ደግሞ እኔና አቶ አምነን የተጋጨንበት አንድ ጉዳይ ነበረ። ከዛ በዛ ምክንያት ከሶስታችንም ማናችንም ሳይመርጥ ቀረ። ምንድን ነበር ያጋጫችሁ? በሰዓቱ እኔ አርፍጄ ነበረ እና አቶ አምነን በዛ ተናዶ ነው። ከዛስ የሆነውን እስኪ ንገሪኝ። ከዛማ ሶስታችን እዚህ ቤት ቆየን። ጄሪ የምትባለዋን ሴት መረጠና ቀለበት አደረገላት። አንቺና የቀረችዋ ሴት እንዴት እዚህ ቆያችሁ? ወይዘሮ ሰማል ማረፏን በማስመልከት ነበር። የመረጣትን ሴት ታዲያ ለምን እዚህ አላየኋትም? ከጥቂት ቀናት በፊት ነበር የተለያዩት። በጣም አዝናለሁ። እኔም እንደዛው። ምንድን ነበር ግን ያጋጫቸው? አንዳንድ ነገር ዋሽታው ነበር። ለዛ ነው። ትዳር ውስጥ ትልቁ የጸብ መፈጠሪያ ውሸት ነው። መወሻሸት አያስፈልግም። ከተሳሳትኩ አርሚኝ። አይ ልክ ነህ፣ ግን ደግሞ የሰው ልጅ አውቆ ይሳሳታል ብዬ ማሰብ ይከብደኛል። አንቺ የራስሽን ዓለም ፈጥረሽ መኖር የሚገባሽ ሰው ነሽ ቤሌን። በዚህ ጥቂት ቀናቶች ውስጥ ስለ አንቺ መረዳት የቻልኩት የዋህነትሽን፣ ለሰው ጥሩ ሀሳቢነትሽን፣ ከመጥፎ ነገር ይልቅ ለመልካም ነገር ቦታ የምትሰጪ መሆንሽን ነው። እኔ ግን አሁን ያልካትን ልጅ ለመሆን እየሞከርኩ እንደሆነ ነው የሚሰማኝ። እንደውሽ ደግሞ እኔ ምስክር ነው። የነምን ወይ ማርያ ፈለግሽ? አዎ እንግዳ መጥቷል እና ይፈልጋል። ማን ነው እሱ? መርማሪ ሳሙኤል። ለምን? የሰማው ነገር አለ እንዴ? በጭራሽ። የተፈጠረውን ነገር በምን መልኩ ማስተካከል እንዳለብን እንድናወራ ነው። የደበቅሽ ነገር አለ እንዴ? አትዋሽኝ ማርያ። አምነን ለምን ብዬ እደብቅሃለሁ? ሰላም አያቴ። ሰላም፣ እንዴት ነህ? አሎ አያቴ፣ ሳሙኤል እባላለሁ። ከአቶ አምነን ጋር በቅርቡ በተፈጠረው ጉዳይ ላይ ለመነጋገር ነው የመጣሁት። ምን ነው እንደገና ጉዳይ የሚያስነሳ ምን ተገኘ? አይ ወይዘሪት ማርያ ለመነጋገር ቀጥራኝ ነው። ነው እንዴ? በጣም ደስ ይላል። የኔ ልጄ ቅጽበታዊ ነገር ተፈጥሮበት እንጂ እንደዛ የሚፈጽም አንጀት ኖሮት አይደለም። አቶ አምነን በደንብ አውቀዋለሁ። ይህን ነገር ሆን ብሎና አስቦበት ሊያደርገው እንደማይችል እርግጠኛ ነው። ብዙ አሳሳሽ ሰዎች በሞሉበት ዓለም ውስጥ ነው ያለው። ሁሉንም ሰው ጨካኝ እንዲሆን ያስገድዱታል። አዎ አያቴ፣ አንዳንድ ጊዜ ገዳይ ብቻ ሳይሆን ሟችም ትክክል ላይሆን ይችላል። አዎ ደግሞ ሌሎች ጉዳይ ሲኖሩ አንተ እንደምትፈታቸው እርግጠኛ።
እንዴ ይሄ ቤተሰብ እኮ ለኔም የረጅም ጊዜ ትውውቅ ያለን ቤተሰቤ ነው። ምንም አይነት ጉዳይ ቢፈጠር ለመፍታትም ሆነ ከእናንተ ጎን ለመቆም ዝግጁ ነኝ። በቃ ማድረጌን ራሱ ልቀበለው አልፈልግም ማርያ። ይገባኛል። አንድ የሆነን ነገር ምንም አድርገን መመለስ አንችልም። ለህግ አሳልፌ መስጠት ነበረብኝ። ያንን ማድረግ አልነበረብኝ። አምነን ያንን አንተ ፈልገህ የምታደርግ ሰው እንዳልሆንክ ስለምናውቅ ነው እየተረዳን ያለ ነው። መጥፎ ሰው ነኝ አይደለህም። ተይ ማርያ እባክሽ እንደዛ አትበይ። ራሴን ነፍሰ ገዳይ ብዬ ልወቅሶ ይገባል። ክዶህ እንጂ ጥቅም ፈልገህ አይደለም። እሱም እኮ ፈልጎ ላይሆን ይችላል ያደረገው። መካድ መፈለግና ለመፈለግን አይወስነው። አንተ እኮ ለሱ ጥሩ ሰው ነበርክ። የከዳህ እሱ ነው። ስለዚህ ራሱ ይጠየቅበታል። በል አሁን ወደ ሳሎን እንሂድ። እሺ ብቻ አንተው ነህ እንዳልተቀየምከን ተስፋ አደርጋለሁ። አልተቀየምኳችሁ። አቶ አምነን እንዴት ነህ? ደህና አይደለሁም መርማሪ። ለምን? ስለዛ ነገር በተነሳ ቁጥር ሁኔታ ውስጤን እየረበሸኝ ነው። ባይሆን የተሻለ ነበር። አሁን ግን አንድ ሆኗል። ስለ ቀጣዩ ነው መነጋገር ያለብን። አዎ ግን በወንጀል እኮ እጄ ተጨመላልቋል። ወይኔ ሚልክ ምን አለ ያን እንዳላደርግ ቢያስገድድ ይኖር። አዎ አቶ አምነን አሁን ወደ ራስህ ተመለስና ስለ ቀጣይ ነገሮች ማውራት አለብን። እንዴት ብዬ? አምነን ያንን ካላደረክ እኮ አሁንም ከዛ ነገር ውስጥ መውጣት አትችልም። እሺ ተረጋግቻለሁ። አሁን የተፈጠረውን አንድ ባንድ አስረዳኝ። ወደ ቢሮ ስገባ አንድ ሴት አየሁ። ሴት? ምን አይነት ሴት? ሙሉ በሙሉ ሰውነቷ በጥቁር ልብስ የተሸፈነች ሴት። ከዚህ በፊት አይተሃት ታውቃለህ? ኧረ አላውቅም። እሺ እና ያቺ ልጅ ምን አደረገች? ቆማ ተያየን። ከዛም ጻፊዋ ደውላ ዶክመንቱ መሰረቁን ነገረች። በዛው ቅጽበት አጠገቤ የነበረችው ልጅ አጣኋት። ስለዚህ ያንን ዶክመንት የወሰደችው ያቺ ሴት ናት ማለት ነው? አዎ። ከዛም ወረቀቱን ወደ ሆነ መኪና ወረወረችው። ከረጅም ክትትል በኋላ መኪናውን አባረሪ መንገድ ዘጉበት። መሳሪያን ይዤ ስወርድ ግን እሱ ነው ያለው። ከዛ በኋላ ለምን እንዳደረገው ጠይቀኸው ነበር? አዎ ጠይቄው ነበር። በሰዓቱ የነገረኝ ሙሉ በሙሉ አላስታውሱም። ደግሞ በእኔ እንደሚቀናብኝ ነግሮኛል። ይሄ መጥፎ መንፈስ ነው እንዲቀናብኝ ያደረገው ማለት ነው። በወቅቱ ከሱ ጋር እንዲተባበር የጠየቀው ሰው እንዳለ አልጠየቅኩም ነበር? ሞክሬ ነበር ግን ምንም እንደሌለ ነገረኝ። ከዛ ምን? ከዛማ አደረግኩት። ወይኔ አምነን። ቆይ አቶ አምነን፣ ይሄ ነገር ሲፈጸም በቦታው ሌላ ሰው አልነበረም? ማንም አልነበረም። እርግጠኛ ነህ? አዎ። ስለዚህ ይሄን ነገር ሲፈጸም ያየ ሰው ከሌለ ማንም ሊጠይቀን አይችልም። እኔ ግን ህሊና ይጠይቀኛል። መርማሪ፣ እኔ ንጹህ ሰው አይደለሁም። የሚገባኝን ቅጣት ስጡ። አምነን፣ አንተ እኮ ሳታጠፋ በብዙ ሰዎች ተቀጥተሃል። እናም ይበቃሃል። ማርያ፣ አይበቃኝም። ይሄ ነገር ቀሪ ዘመኔን በሙሉ ይረብሸኛል። አቶ አምነን፣ ቀሪ ሰውን የት ነበር የወሰድከው? ከአንድ ልጅ ጋር ቀብረነዋል። እውነት እላችኋለሁ ያ ልጅ ባይኖር ኖሮ ምን እንደማደርግ አላውቅም ነበር። ራሱ ማን ነው ያ ሰው? ማርክ ይባላል። የቅርቡ ሰው ነው። ምን ያህል ታምነዋለህ? ማመን እስከምችለው። አቶ ሜሊክንም እኮ ታምኖ ነበር። ታዲያ ሁሉም ሰው ይክድሃል እያላችሁኝ ነው? እሱ በግምት የሚታወቅ ነገር አይደለም። አይ በሱ እንኳን እርግጠኛ ነኝ። እሺ እዛ ቦታ ላይ ያያችሁ ሰው የለም? አዎ ምንም የለም። ቦታው ትንሽ ራቅ ያለ ነው።
አቶ አምነን በተቻለ ፍጥነት ከሱ ጋር ሊያገናኝ የሚችሉ ነገሮች በሙሉ አጥፋ። ወይዘሪት ማርያ ቅድም እንዳልኩሽ ይሄ ፋይል ተዘግቶ የሚቀረው በቦታው ማንም ያየ ሰው ከሌለ ብቻ ነው። እስከማውቀው ማንም በቦታው የለም። መርማሪ የሚደረገውን ነገር በሙሉ አድርገህ አምነን ከዚህ ጉድ አውጣው። በድጋሚ እንዲጨነቅ አልፈልግም። አታስቢ፣ ይስተካከላል። በቃ አያቴ ጋር ደርሼ መጣሁ። አያቴ ውዬ ነው አበባ። አያቴ አምነን ባደረገው ነገር ቆጭቶታል። እንዴት ብዬ ልክነቱን እንዲያስብ እንደማደርገው ራሱ አላውቅም። የኔ ልጅ በሰው ህይወት ላይ ልክነት የለም። ግን ደግሞ ልጄ ፈልጎ አላደረገው። አዎ ከጎኑ አትጥፊ እባክሽ። አዲስ ነገር አለ ማለት ነው። በአሁን ወደታችን ሄድ። እሺ ቤሊን እንዳስተዋልኩት ከሆነ ከክላስ አለመውጣትሽን የሙሉ ቀን ስራሽ እያደረግሽው ነው። አዎ ያው ከሰዎች ጋር መቀላቀልበት ነገር ሲኖር ብወል ይሻላል ብዬ ነው ይመስለኛል። እዚህ ቤት ካሉ ሰዎች ራሱ ያለሽን ቀርበት ቀንሰሽዋል። ይሄ ነገር እውነት ነው? አይ እንደዛ እንኳን አይደለም፣ ሊመስ ይችላል። እኔ ያየሁትን ለመናገር ያክል ነው። በቃ አያቴ ውረድ። ስለዚህ ሁሉም ነገር እንዳልነበረ ተፈቷል ማለት ነው? አዎ አያቴ፣ ከዚህ በኋላ ድርጅቱም ውስጥ የሚፈጠር ጉዳይ ካለ እኔ ልፈታው እችላለሁ። እንደዚህ በጥምረት የሚሰራ ሰው እጅግ በጣም ያስደስተኛል። ሰዎች ብቻዬን መሆን ፈልጋለሁ። ቤሌን። አቤት። መኖር ሰልችቶሽ ያውቃል? ከማን ጋር ተጣልተህ ነው? ከማንም ጋር አልተጣለሁም፣ ግን ከራሴ ለመሸሽ እየሞከርኩ። ለምን? በቃ ይቅርታ ማይደረግለት ስህተት ሰራሁና ከበደኝ። አይዞህ፣ ምረዳ ነገር አለ? የለም፣ በተቃራኒው ብቻዬን እንደሆን ፍቀዱልኝ። ሰላም፣ እንዴት ነህ? አለሁ። አያቴ ይሶማን አላወኩትም። መርማሪ ሳሙኤል ይባላል። በጣም አሪፍ። ምን ነገር ጣለ? አቶ አምነን ስለ ድርጅቱ የምናወራው ጉዳይ ነበረ፣ ለዛ ነው የመጣው ይመስለኛል። ወደፊት ለሚፈጠሩ ነገሮች ቅድመ ጥንቃቄ ለማድረግ እየተነጋገራችሁ ነው? አዎ፣ እንደዛ መሆኑ ይሻላል ብለን ነው። በቃ ሌላ ጊዜ እመጣለሁ። መልካም ቀን።
ለምን ጉዳይ ነው ወደዚህ የመጣው? ያው ወይዘሮ ሴማ እንደነገረች 10,000 እሺ 20,000 ላድርግልህ። እንትን እኮ ነው። እሺ 50,000። አቶ አምነን ችግር ውስጥ ገብቷል። ምን አይነት ችግር? በእጁ የሰው ነፍስ ጠፍቷል። ሰው? አዎ። እና ይህን ፋይል እንድዘጋላቸው እየጠየቁኝ ነው። ቆይ ያ ሰው ማን ነው? አቶ ሜሊክ። ሜሊክ በቅርቡ ያጭበረበሩ የስራ ባልደረባው ነው። እና ደግሞ አወቅኩት። ያ ሰው ሞቷል እንዴ? አዎ፣ ግን ስለዚህ ጉዳይ ማንም አያውቅም። አቶ አምነን ነፍሰ ገዳይ ነው? አዎ፣ ግን ሆን ብሎ ያደረገው ነገር ስላልሆነ እኔ ልረዳው እየሞከርኩ። ከዚህ በኋላ እኔን ነው የምታግዘኝ? አይ አላደርግም። ስማ፣ የህግ አካል ሆነ ለሰዎች ሀቅ ታምነህ መስራት ሲገባ ስራህን ተማምነህ የአንዳንድ ሰዎችን ግድያ መሸፋፈን በህግ ሊያስቀጣ እንደሚችል አታውቅም? አውቃለሁ። ስለዚህ ነገሮችን እንዳላበላሽ ባስፈለከኝ ሰዓት ከጎኔ ነህ። እሺ። ወንድሜ በዚህ ጨለማ ምን ነው ብቻህን? እንዲሁ ነው ወንድሜ። አንተ ወደ ውስጥ ግባ፣ ብርድ እንዳይመታ። ወንድ ልጅ እኮ ብርድ አይመታው። ዛሬ ባይገርምህ አንድ ታሪክ ሰምቼ ልቤ በጣም ተነክቷል። ምን አይነት ታሪክ? አንድ ሰው ድሮ የሚሰራበት መስሪያ ቤት ላይ አብሮት የሚሰራውን ሰው ገደለ። እንዲህ ለምን? ማለቴ በምን ምክንያት? ምክንያቱ ምን ያደርጋል ብለህ ነው? በቃ እኮ ይህ ሰው ነፍሰ ገዳይ ነው። እንዲህ አይነት ሰው ግን ምን አይነት ህሊና እንዳለው ወንድሜ አትፍረድ። ምናልባት አውቆ ላይሆን ይችላል ያደረገው። የሰው ህይወት ላይ ከፈረደ እኮ አለማወቁን ነው የሚያሳየው። ባሮኬ፣ እኔ ግን ምናልባት ሰውየው ልክ ሊሆን ይችላል ብዬ አስባለሁ። ልክነት? ሰው ምንም ቢያጠፋ እኮ ለህግ አሳልፎ መስጠት ነው። እሱም እኮ ቤተሰቦች ሊኖሩት ይችላሉ። እሱማ ልክ ነህ፣ ግን እባክህ ስለ እንደዚህ አይነት ነገር ማውራታችንን እናቁም። ምን ነው እንዲህ አይነት ታሪክ አትወድም እንዴ? አዎ። ቤሊን ይመስለኛል እኔና አንቺ እንደ ሴቶች ቁጭ ብለን ማውራት ያሉብን ነገሮች ይኖራሉ። እኔ ምንም ማውራት አልፈልግም እባክሽ። እንዴ ለምን? ምክንያቱም የትኛውም ወሬ በመጥፎ መቀየር ስለምትወጂ። እኔ እንደዚህ አይነት ማንነት የለኝም። እሺ ካልሽ ስለምንድን ነው ማውራት ፍላጎትሽ? ስለ አምነን ጉዳይ። ታዲያ በአምነን ጉዳይ ቤሊን ምን ይመለከታታል? አምነን እንደምትወደው አውቃለሁ። አልወደውም። ታዲያ ማንን ብለሽ ነው እዚህ ቤት ያለሽው? አየሽ፣ አንቺ አምነን ብቻ ነው ሰው መስሎ የሚታየሽ፣ ግን ደግሞ ሌሎች ሰዎችም አሉ። እኔና አንቺም እኮ ሰው ነን። ለምን ራስሽ እንደሱ አትቆጥሪ? እዚህ ቤት ለእኔ ብለሽ እንደማትቀመጭ አውቃለሁ። ልትዋሽኝ አትሞክሪ። እኔና ዛራን ብዬ ነው እዚህ ያለሁት። አረ ውይ፣ ለሰው እንደዚህ አይነት ፍቅር ያለሽ ሰው ግን አትመስይም። እንግዲያውስ እያየሽ ነው። የእኔ እዚህ ቤት መቆየት ረብሾች ነው እንዴ? አረ እኔ ምንም ቢሆን የፈለግኩትን ነገር ከማድረግ ወደኋላ ምል ሰው አይደለሁም። ያለሽን ኮንፊደንስ አላደንቅልሽ አላልፈም። አንድ ነገር እስኪ ተባበሪኝ። ምን ልተባበርሽ? አምነንን የኔ እንዲሆን እናድርግ። አሁንም እኮ አንቺ ጋር ነው ያለው። አይ እንደዛ ሳይሆን በፍቅር። እሱን እኮ እሱ ነው እንጂ መወሰን የሚችለው፣ እኛ ምንም ማድረግ የሚችለው ነገር የለም። ፍቅር እኮ ተነግሮ የሚይዝ ነገር አይደለም። የአቅምሽን ሞክረሽ እንደዛ ማለቱ አይሻልም? ማርያ፣ እኔ ቻልኩትን እሞክራለሁ፣ ግን ደግሞ ካልሆነ ቅር እንዳትሰኝ። አታስቢ። አሁን ማድረግ ያለብንን ነገር እናውራ። ምግብ ስንበላ እንዲያጎርሰኝ፣ ሌላው ደግሞ በሁሉም እርምጃዎቹ መሀል እጄን ይዞ እንዲንቀሳቀስ ፈልጋለሁ። ታዲያ ተከታትለሽ የእሱን እጅ መያዝ አስፈላጊው ነገር? ብቻ አንቺ በቻልሽው አግዢኝ እና ደግሞ እናት ዛህራ ከምትነግርሽ ታሪኮች መሀል አንዱን ንገሪኝና ልንገረው። እሺ ኔ ግሬተኝ ነይ። አንድ መንደር ውስጥ ሙሴና ሀና የሚባሉ ሁለት ወጣቶች ይኖሩ ነበር። ከልጅነታቸው ጀምሮ ጓደኛሞች ነበሩ።
ከጊዜ በኋላ ጓደኝነታቸው ወደ ፍቅር ተቀየረ። አንድ ቀን ሙሴ ለስራው ወደ ሩቅ ከተማ መሄድ ነበረበት። ከመሄዱም በፊት ሀናን እንደዚህ አላት፣ ፍቅራችን በርቀት አይለካም፣ በመተማመን ይጠነክራል። ወራትም አለፈ። ብዙ ሰዎች ሀናን እሱ አይመጣም እያሉ ያስቸግሯት ነበር። ነገር ግን እሷም ቃሏን አላጠፈችም። ሙሴን በየጊዜው ደብዳቤውን እየላከ ፍቅሩን ያሳያት ነበር። ከአንድ ዓመት በኋላ ሙሴ ተመለሰ። ለሀናም ቀለበት ይዞላት መጣ። የእውነተኛ ፍቅር ምልክት ትዕግስትና ታማኝነት ነው አላት። ሀናም በደስታ ተቀበለችው። ከዚያም በኋላ ሁለቱም በፍቅር በመተማመንና በመከባበር የተሞላ ህይወት መኖር ጀመሩ። ትምህርቱም እውነተኛ ፍቅር በውበት ወይም በገንዘብ አይቆምም፣ በታማኝነት በመተማመንና በትዕግስት ይጸናል። ወንድሜ ምን አይነት ወንጀል ውስጥ እንደገባው ባወቅ። አቶ አምነን የት የሆነ አቶ ሚሊክን የደበቀው? ባሩኪ መጣሁ። አንዴ ወደ ውስጥ ልግባ። እሺ ወንድሜ። የት የሆነ ያን ሰውዬ የደበቀው? በቅርቡ የምደርስበት ይሆናል። ከእኔማ አታመልጣት። እንዴት አደራችሁ? እንዴት አደርሽ እናቴ? አቶ አምነን ለቁርስ አልወረደም እንዴ? አዎ እኔም እዚህ ይሆናል ብዬ እኮ ክፍሉን አልፌ ነው የመጣሁት። እየበላን እንጠብቀው፣ እየለባበሰ ይሆናል። አዳር እንዴት ነበር? እኔ ጋር ከምን ጊዜውም በላይ የተሻለ ነው። ምን ተገኘ? አንድ ማገኘው ሰው አለ። እሺ ብሎ መገናኘት ከቻለ በጣም ነው ደስ የሚለኝ። ያ ሰው ማን ነው? ምን ያህል የሚያስፈልግ ቢሆን ነው እንደዚህ ደስ የሚያሰኝክ? አይ ጉዳዩ ትልቅ ነገር ከሆነማ ደስ ይላል። እንደሚሳካልህ ተስፋ አደርጋለሁ። ሰዎች አርፍጄ ስለመጣሁ በጣም ይቅርታ። በምክንያት ነው እንደዚህ ቁርስ ያስረፈደ? ያው አርፍጄ ስለተነሳው እየለባበስኩ ነበር፣ ለዛ ነው። የወንድሜን ስራ ብለህ ነው የማውቀው። እየለባበሰ ነው ያረፈደው አላልኩሽ? ያው የማርፈድ ምክንያታችን አንድ ስለሆነ ይሆናል። አምነን ወንድሜ፣ አንድ የምሄድበት ቦታ አለ። መኪና መዋስ ይችላል? ታዲያ ምን ችግር አለው? ከዚህ በኋላ እኮ የእኔ አንተ የሚባል ነገር የለም። ደግሞ ወዴት ልትሄድ ነው? አንድ ትልቅ መጨረስ ያለብኝ ጉዳይ ስላለ ነው። እሺ አታስቢ ሶኒያ፣ ማንም ምንም አላለኝም። አዎ ለመሆኑ አንቺስ እንዴት ነሽ? የሄድሽበት ጉዳይ ተሳካልሽ? አይ ዛህራ፣ ሳላረጅ አልቀለሁም። ለካ እንዳልተሳካልሽ ነግረሽኛል። ቤሌን? አዎ ደህና ነች። ሁሉንም ሰላም እልልሻለሁ። ሶኒያ በቃ ቻው፣ ወደ ስራ መግባት አለብኝ። እናት ዛራ፣ እስኪ አንድ ነገር ላማክርሽ። ምንድን ነው የኔ ልጅ? የወይዘሮ ሰማል አሟሟት እንዴት ነበር? በጊዜው አለመኖሬ በጣም ከፍቶኛል። የኔ ልጅ አሟሟት ጥሩ የለውም፣ ግን በተኛችበት ነው አርፋ የተገኘችው። እንዴ ታማ አልነበረም እንዴ? የመርሳት ችግር አጋጥሟት ነበር፣ ግን ባገገመችበት ሰዓት ነው ያረፈችው። ታዲያ ሌላ ምክንያት ሊኖር አይችልም እንዴ? ማለቴ ካገገመች ለምን እንደዛ ሆነ? አይ የኔ ልጅ መድኃኒቱ ራሱ ከባድ ነበር። እንደዛ ሊሆን ይችላል። ያምነን አባት መጥቶ ነበር? ኧረ አልመጣም። እሱ እኮ በጣም ኃይለኛ ሰው ነው። አዎ እሱስ አውቀዋለሁ። አቶ አምነን ባይፈልግ ነው የባለቤቱን ለቅሶ ያልመጣው። ቤተሰብ የዚህን ያህል መራራቅ የለበትም። ምንም ቢሆን አባት አባት ነው። አዎ የኔ ልጅ። እኔ እዚህ እስካለሁ ደግሞ ማንም እንዲራራቅ አልፈቅድም። ወይዘሮ ዛህራ እንዴት ነሽ? ከዚህ ቤት ጠፋሽ እኮ። አይ አንድ ቦታ ሄጄ ነው። አሁን ግን እዚህ ነው ያለሁት። ያቺ መንቃራ ራሷ አላየኋትም።
ሴቶችዬ ጠፍቼባችሁ እየፈለጋችሁኝ እንደሆነ ውስጥ የነግሮኝ ነው የመጣሁት። ኧረ እኛ ትዝም አላልሽንም። ታዲያ እዚህ ቁጭ ብላችሁ ስለምን እያወራችሁ ነው? ሜርሲ፣ እኛ እኮ ብዙ የሚያሳስቡን ነገሮች አሉ። ለምን አንቺ የኛ ጉዳይ እንደሆንሽ አድርገሽ ይሰማሻል? ቆይ ግን ሰዎች ይሄ ሁሉ ችግር እያለብን ቆይ ብንዋደድ አይሻልም? እኛ እኮ አንጠላሽም። ደግሞ የገዛ መልሽ ነው እኮ ከሰው የነጠለሽ። እናንተ እንደ እህት ብታዩኝ እኮ ስህተቴን ትነግሩኝ ነበር፣ እኔም ማርም ነበር። ግን እናንተ ያን አላደረጋችሁም። ይሄ ነገር እኮ የሚሰራው ከስህተቱ ለሚማር ሰው ነው። እኔ እኮ ረጅም ጊዜ ትምህርት ተምሬያለሁ። ያው እንደ ወይዘሮ ሴማ ባይሆንም መማር እኮ ትምህርት ቤት ደርሶ መመለስ አይደለም፣ ከህይወትም ይማራል። አንቺ ደግሞ እንደዛ አይነት ሰው አይደለሽ። ዝም ብሎ መሳደብ ግን እንደሚያስቀጣችሁ አታውቁም? ማን ነው የሚቀጣን? ያው በህግ ነው። የአንድን ግለሰብ መብት መንካት እንደሚያስቀጣ አታውቁም? ደግሞ በሴቶችና በህፃናት ህግ በጣም እጥፍ ድርብ የሆነ ቅጣት ነው የሚጠበቅባችሁ። ወይ ከሴቶች ይልቅ ለህፃናት መብት ብትከራከሪ ያዋጣሻል። አሁን እዚሁ እንደተለወጠ ሰው ስታወሪ ነበር፣ መልሰሽ ግን የህፃን ስራ እየሰራሽ ነው። ቆይ ሁሉም ሰው ስላዳመጣችሁ ልክ የሆናችሁ ነው እንደሚመስላችሁ? ከብዙ ሰው መሀል እኮ አንድ ጤነኛ ሊኖር ይችላል። እኔ እንደማስበው ስላላሰባችሁ በሽተኛ ናችሁ እያልሽን ነው? ሁላችንም ስላልተመረመርን ነው እንጂ እኔ ብቻ ጤነኛ ልሆን እችላለሁ። ወይ ሜርሲ፣ እንዳንቺ አይነት ጀግና ሴት በጣም ነው የምወደው። ለምን ነበር የፈለከኝ? አንቺ ደግሞ ሁሉም ነገር እኮ ማሟሟቅ ያስፈልገዋል። በዛ ላይ የሚያስቸኩለ ነገር የለም። ቀስ ብለን እናወራበታለን። መሄጃ አተህ ነው መሰለኝ እኔ ጋር የመጣው። እንደዛ ነው እንደሚሰማሽ? ሰውን ፈልገው ከሄድክ ወደ ፈለክበት ጉዳይ መግባት ነው። እኔ ዝም ብሎ ወሬ አለች። ባሮክ እባላለሁ። ካታሊና። ዋው ግሩም ስም ነው። ማን ያወጣልሽ? አቶ ባሮክ፣ ለምን የመጣበትን ጉዳይ አትናገር? ከአቶ አምነን የወሰድሽውን ፋይል ልትሰጪ ይፈልጋሉ። አልሰጠህም። ለምን? መስጠት አለመፈለጌ ምክንያት አይሆንም። ለአንቺ ምንድን ነው ጥቅሙ ያ ፋይል? እኔን ካልጠቀመኝ አንተ ራስህ ወደዚህ እንድመጣ አልፈቅድልህም ነበር። አሁን ገና ወደ እኔ ሀሳብ መጣሽ። አየሽ ካታሊና፣ እኔና አንቺ መጠቃቀም እንችላለን። አዳምጪ። ያ ፋይል እጄ ገባ ማለት ብዙ ነገሮችን መፍቻ ቁልፍ ይሆነኛል። አቶ አምነን ነበር በአንተ ቦታ ሊጠይቀኝ የሚገባው። ግን ደግሞ እያየሁት እንዳለሁት ከሆነ ማንነቱን የማላውቀው ባሮክ ዶክመንት እንዲሰጠው እየጠየቀኝ። ለምን ብቻ ነው እንደዚህ መጣ? ብቻዬን መምጣት ስለሚኖርብኝ። አንተ እዚህ መሆንህን አቶ አምነን ያውቃል? አያውቅም። እንዲያውቅም አልፈልግም። ፋይሉን አልሰጥም። ቤሌን። አቤት። ከመጀመሩ ነው በእኔ እንደዚህ ጨከንሽው? አምነን እየቆየን ያለፈውን ካወራን አዲስ ህመም ይሆነናል። ስለዚህ ከዚህ በኋላ በዚህ ጉዳይ ባናወራ የተሻለ ነው። ቤሌን፣ መቼም እኮ አልተወህም ብለሽኝ ነበር። አንተም እኮ መቼም እንደማትተወኝ ነበር የነገርከኝ። ቤሌን፣ ማነው በመሀላችን ገብቶ እንጂ እንድንሆን ያደረገ? ማንም። ለሁሉም ነገር ተጠያቂ እኮ አንተው ነህ። ገባክ? ብዙ ጊዜ ብቸኝነት እንዲሰማኝ ካደረገኝ በኋላ ነገሮችን ለማስተካከል አትሞክር። እኔ የምልሽ ወይዘሮ ዛህራ፣ ያንቺና የጎሽሜ ሰርግ ከምን ደረሰ? እውነት ለመናገር ሰርጉ እስከሚደርስ ድረስ በጣም ጓጉቻለሁ። ዛህራ እህቴ፣ አምነንን ስለዚህ ጉዳይ ያወራሽው ነገር አለ እንዴ? አይ ምንም አላለኝም፣ ግን ደግሞ አሁን ላይ ስራ ሳይበዛበት አይቀርም። ስለዚህ ከጊዜያቶች በኋላ መሆን ይችላል። እንዴ ምንም የወንድሜ ልጅ ስራ ቢበዛበት እንኳን ያንቺን ጉዳይ እኮ እኔ መጨራረስ እችላለሁ። እህቴ ዛህራ፣ ግድ የለም አንቺ የኪችኑን ስራ አተኩሪ። እኔ ማስተካከል ያለብኝን ነገር አስተካክላለሁ። ልጅ ዛህራ፣ ያው ሰርግ ምን ያክል እንደሚያስጨንቅ ብዙ ሰው ያውቃል። እና ሙሽርነቱን እንዴት እያደረግሽ ነው? እየተዘጋጀሽ ነው? ያው ደግሞ በአንቺ ወገብ ልክ እኮ ቀሚስ ማግኘት ትንሽ ከባድ ነው። ተይ ሜርሲ፣ እንደዛ አይባልም። በማንም ልክ የሚገኝ ልብስ አለ።
ያው ወይዘሮ ዛራ ሀገር ብሎ ወገብ ስለሆነ ነው። ለዛ ነው እኔ ስሚ፣ መጠየቅ ያለብኝ ነገር በስርዓት ጠይቄሻለሁ። ከዚህ በላይ ግን አልችልም። ፋይሉን ስጪኝ። ባሮክ እያስፈራራኸኝ ነው? የፈለግሽውን ማሰብ ትችያለሽ። የመጣሁበትን ዓላማ ግን የሚያሳካልኝ ይህ ፋይል ነው። ይህን ፋይል ደግሞ ትሰጪኛለሽ። ስሚ፣ ለመጣሁበት ዓላማ ይህ ፋይል ስለሚያስፈልገኝ ትሰጪኛለሽ። ደጋግሞ ማውራት ደስ ይለኝ። 10,000፣ 20,000፣ 30,000፣ 100,000 በመቶ አባዝቼ ከዚህ እንድትሄድ ላድርገህ? አምነን እኔን ሊያምነኝ ይገባል። ስለዚህ እባክሽን ይህን ፋይል ለኔ ስጠው። እንዲያምንህ በሌሎች ነገር ታምነህ ተገኝለት እንጂ ፋይሉን አልሰጠም። የኔ ልጅ። አቤት እናቴ ዛራ። እንዴት ነው? ከአቶ አምነን ጋር ምን አዲስ ነገር አለ? ምንም። አቶ አምነን የምትወደውና አሁን ደግሞ እሱ እየቀረባት ያለችው ልጅ አለች። ከኔ ጋር ደግሞ በምንም አይነት ሁኔታ አዲስ ነገር ሊኖር አይችልም። ማርያ እኮ ዝም ብላ ነገር ናት። ታያት። አይኔም እንዳንቺ ነበር የሚሰማኝ። ግን ደግሞ እናቴ እሱን ፍላጎት በመሟላት ቀልቡን ለመያዝ ጥረት ላይ ናት። ግን የሚሳካላት ይመስልሻል? አዎ እናቴ፣ ለአምነን ባለኝ ስሜት እርግጠኛ መሆን አልቻልኩም። ሰው ራሱ እንድትወጁና እንድትጠዩ የሚያደርግሽ። የኔ ልጅ፣ አሁን አንቺ ያለሽው እልህ ላይ ነው። ማሰብ ያለብሽ ትናንትናን ነው። ትናንትናችን አልፎ እኮ ለነገ መኖር ጀምረናል።